ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ካያ ድራማ ክፍል 30 ተለቀቀ። በካያ ድራማ በክፍል 30 እንግዲህ የሚገራርሙ ነገሮችን ተመልክተናል ማለት ነው። በባለፈው ክፍል እንዳየነውና እንደተመለከትነው ማህሌት ጸጋዬ እንግዲህ ጾታዊ ትንኮሳ አግቷታል። በሱ ቁጥጥር ስር አድርጎ እንግዲህ እያሰቃያትም ተመልክተናል ማለት ነው። እናም እንግዲህ ጾታዊ ጥቃት ሊያደርግባት እየታገላት ነበር። የክፍል 29 የተጠናቀቀው በክፍል 30 በሚያሳዝን ሁኔታ እንግዲህ ጾታዊ ትንኮሳ አድርጎባት እጅጉን በጣም ብቻ ብዙ የስቃይ ቀናቶችን እያስተናገደች ትገኛለች ማለት ነው ማህሌት። ይህም እንግዲህ በወንድሟ ባመጣው መዘዝና ጣጣ ነው። ጸጋዬ እንግዲህ ነፍሰ ገዳዩ የትሪስትን ህይወት የቀጠፈው እሷን እንግዲህ አሁን ላይ ወንድሟን እየተበቀለ ሳይሆን ከዚህ በፊትም ይወዳታል፣ ያፈቅራታል። እናም እንግዲህ አጋጣሚዎች ተገጣጠሙና በአንድ በኩል የወንድሟን ባለቤት ገዳይ፣ በሌላ በኩል ደግሞ የእሷ አፍቃሪ ሆኖ እንግዲህ በሚኪ እሱን አገኘዋለሁኝ በእሷ በኩል ማግኘት እችላለሁ ብሎ ባቀነባበረው ሴራ በጣም በሚያሳዝን ሁኔታ እህቱ እየተሰቃየች ትገኛለች በአሁን ሰዓት ማለት ነው። ሚኪም እንግዲህ ግራ ገብቶታል። አንድም የአባቱ ጉዳይ እጅጉን በጣም አሳስቦት ተጨንቆ አባት ልጄ የት ነች ልጄ እያለ በተደጋጋሚ ቢጠይቀውም እንግዲህ ሚኪ የጓደኛዋ ቤት ነው ያለችው እያለ እባክህ ስልክ ደውልላት፣ በስልክ እንኳን ላናግራት ልጄን ቢሉም በጣም በሚያሳዝን ሁኔታ እንግዲህ አባት ልጃቸውን ናፍቀዋል። ልጃቸውም ደግሞ ብዙ የስቃይ ቀናቶችን እያስተናገደች ትገኛለች። ያለው አማራጭ ወደ ኮማንደሩ ጋር መደወል ነበረ። ምን ላይ ያደረሳችሁት ጉዳዩን? የእህቴ ጉዳይ እንዴት ነው? በማለትም ኮማንደሩም ምንም አይነት ነገር እንግዲህ በአጋቹ በኩል ምንም አይነት ነገር እንዳላገኘ አድራሻውንም ሆነ ምንም እሱ ጎዳና ላይ ያደገ ምንም አይነት ቤተሰብ ዘመድ የሚባል እንደሌለው ብቻ ግን አንድ ላይም ተደዋውሎም በስልክ አንድ ላይም ተገናኝተው በጠረጴዛ ዙሪያም እንግዲህ ሲያወሩ ነበረ። እንግዲህ ያለው ፍንጭ የሰጠው አንድ እህት እንዳለችው እሷም እንግዲህ የት እንዳለች እንደማይታወቅ ነው። እናም በጣም በሚያሳዝን ሁኔታ ሚኪ እህቱን ስለወሰደበት የዛን የአጋቹን ቤተሰብ ነበር እሱም እንግዲህ ለመበቀል የእሱን የሆነ ቤተሰብ ነበር ሲያፈላልግ የነበረው። ቤተሰብ የሚባል ነገር እንደሌለውና ጎዳና ላይ ያደገ ሰው እንደሆነ ኮማንደሩ ይህንን ነው እኔ እንግዲህ በሱ በኩል ያገኘሁት በማለትም ብቻ ይህን ነው የሚባል አጥጋቢ ያልሆነ ምላሽ ሰጥቶታል። እናም እባክህን እያለ እንግዲህ አሁንም እየተማጸነው ይገኛል። እህቴን የማገኝበትን መንገድ እርዳኝ እያለ ነው። ኮማንድ ፖስቱም ሊያገኘው አልቻለም ማለት ነው። በጣም ያሳዝናል። ወደ ቤት ሲመለስ እንግዲህ የወሰነው ውሳኔ በባለፈው ክፍል እንግዲህ ወይዘሮ ሂሩት የጋሽ ዘነበን ጎረቤቶች ቤት እንግዲህ ሲሰራ እንዲሰራላቸው የምናደርገው በማንኪያ ሰተናቸው በአካፋ መቀበል አለብን ብላ ይህን ነገር ለሚኪ አስጠንቅቃውና አመላክታውም ነበረ። እናም የብሩክ ያለ ምንም አይነት ሀብት እንዳይወስድ ንብረት ሀብት እንዳይወስድ በዛ አስፈርመ ነው መሆን አለበት እንጂ ዝም ብለን አንሰጥም በማለትም ነበር የወሰነው። ይህንን ሀሳብ እሷ ያሰበችውን ሀሳብ ይቀይርና በራሱ መንገድ ብሩክን እንግዲህ ከጨዋታ ውጭ ለማድረግ ወረቀት እንዲፈርም እንግዲህ አዘጋጅቶለታል። ያንን ፋይል እንግዲህ ከኮማንዱ ጋር ተለያይቶ ወደ ቤት ሲመጣ ወረቀት ይዞ ነበር ወደ ቤት የገባው። ወይዘሮ ሂሩትም እንግዲህ አይኗን እዛ ወረቀት ላይ ጣለች። ይህ ወረቀት ምን ይሆን ያለው እያለች እንግዲህ ሚኪም ወደ ክላሱ ገብቶ ክላሱ ውስጥ ወረቀቱን አስቀምጦ ሻወር እየወሰደ ነበር።
ሻወርም እየወሰደ የእህቱ ነገር በእኔ ምክንያት እህቴ እያለ በጣም እያንገበገበውና እየተናደደም ተመልክተነዋል። ወይዘሮ ሂሩትም ያ ፋይል ያ ሰነድ የምን ወረቀት ነው በማለትም እንግዲህ ቀጥ ብላ ክላሱ ገብታ ወረቀቱን አይታ እንግዲህ ስታነብም ነበረ። እናም በስተመጨረሻም የምርም ብሩክን ልታስፈርመው ነው አለችው። ተገናኙ። እሱም እንግዲህ ያለ ፍቃድ ለምንድነው እኔ ክላስ ውስጥ የገባሽው? ለምንስ ይህን ወረቀት አነበብሽው? በማለትም ነገር ግን አሁን ላይ በማን አለብኝነት የሚገለምጠኝም የሚጎሸምጠኝም ማንም የለም በማለት ወይዘሮ ሂሩትንም እንግዲህ እንደ ሚስቱ እናት አይመለከታትም፣ አያከብራትም። በጣም ያሳዝናል። ለሰው ንቀት አለው፣ ክብር የለውም ለሰው ማለት ነው ሚኪ። እናም እንግዲህ አዎ ግን አንቺ ባልሹ መንገድ ሳይሆን 5 ሳንቲም አታገኝም ብሏታል። እናም እንግዲህ በዚህ እየተፎካከሩ ተመልክተነዋል። እሷም አልለቅህም፣ እሱም ደግሞ ብዙ ስለ አንቺ ያልተነገሩ ነገሮች አሉ የሚነገሩልሽ፣ አርፈሽ ተቀመጭ እያለ ጣቱን ቀስሮባታል። የእናቱ የባለቤቱ እናት ላይ ማለት ነው። በሚገርም ሁኔታ እንግዲህ ወደዛ ቤት ደግሞ ልዕልት ትከሰታለች። ለልጆች ኬክ ይዛ ነበር የተከሰተችው። በሩንም የከፈተችው ደግሞ ርብቃ ነበረች። ልታስገባት አልቻለችም። በሚያሳዝን ሁኔታ ከበር ነበር በሩን ጥርቅም አድርጋ ዘግታ የመለሰቻት ማለት ነው። እናም ብሩክ በሩን ስትዘጋ ብሩክ ተከሰተ። ማን ላይ ነው በር የዘጋሽው ስላት ዝም ብሎ የሆነ የኔ ቢጤ ነገር ነው በማለትም ነበር እንግዲህ ነገሩን ለማጠፋፋት የሞከረችው። በር ቢዘገባትም ለብሩክ ስልክ ደውላ እንዲከፍትላት ታደርጋለች ልዕልትዬ። በሚያሳዝን ሁኔታ እንግዲህ ልዕልት በጣም ስነ ምግባር ስነ ስርዓት ያላት ጠበቃ ነችና ርብቃ ምን እንዳደረገቻትና ምን እንደሰረቻት አልተናገረችም። በሩ ተከፈተላት። አልፋት ነበር ወደ ቤት የገባቸው። ቤት ገብታ እንግዲህ ለልጆቹ በጣም ይወዷታል ልዕልትን። ኬክ ነበር ይዛላቸው ሄደችው። ያንን ኬክ ሲያዩ እናታቸውን አስታውሱ። ምክንያቱም እናታቸውን እንግዲህ የልደት ፕሮግራም እያዘጋጁ ባሉበት ታይም ነበረ ኬኩ ዲኮሩ ተዘጋጅቶ ባለበት ታይም እናታቸው እንደ ወጣች ሳትመለስ የቀረችው ትሪስትና ሴቷ ልጅ ስቅስቅ ብላ ለቀሰች። ርብቃም ይሄንንማ ምክንያት ካገኘው ብላ እንዴት ሀዘን ቤት ኬክ ይዘሽ ትመጫለሽ? በማለትም ነበር እንግዲህ ልዕልትን ልታሸማቅቃት የሞከረችው። እናትየዋም ቀበል ብለው ባለማወቅሽ እንጂ አውቀሽ ቢሆን ኑሮ እውነት እኔም አሽቀነጥርሽ ነበር፣ እዚህ ቤት ውስጥ አላስገባሽም ነበር። ምንም ይሁን ወደዱም አልወደዱም ሀዘን ቤት ለቅሶ ቤት ኬክ ይዞ አይመጣም ብለው ተረባረቡባት። እሷን በጣም ተሰማትና ከልጆች ጋር አብራ አለቀሰች ልዕልት። ብሶተኛ ናት እሷም እና ይቅር በሉኝ አለች። ልጆችን ይቅርታ ጠይቀቻቸው። በጣም ስለሚወዳት እኛ እኮ አልተቀየምንሽም በማለትም ነበር የመለሱላት። ሆኖም ግን አሁንም ልጆችን ትሪት ለማድረግ ኑ በቃ ለባብሱና መዝናኛ ቦታ ይዣችሁ ልሂድ በማለትም ይዛቸው ልትሄድ ተነሱ። በዛ መሀል ብሩኬ አንተ መሄድ አለብህ ና ልብስ ቀይርና አብረን ነው ይዘናቸው የምንሄደው ስትል ርብቃም እኔም አብሬ ሄዳለሁ በቃ በማለትም እንግዲህ ብቻ ግን ያልሆነ ያለ ፍቃዳቸው እሷም አብራ ለመሄድ ፈለገች፣ ወሰነች። እንዲሁም ደግሞ ይህ ነው የማይባል ልብስም ነበረ አለባበስ የለበሰችው። ሁሉም አልወደደላትም ነበር አለባበሷን። እናም እህትና ወንድም አይወዷትም፣ ሄቨንም ሆነ ካሌብ አይወዷትም እና እንደውም በቃ አልሄድም ነበር ያለው ወንዱ ልጅ ማለት ነው። አይ በቃ እንሂድና ግን በህይወቷ ማትረሳውን ነገር ነው የምናደርግላት በማለትም እንግዲህ ተመካክረው መጫወቻ ቦታ አብረዋት ይዘዋት ነበር የሄዱት። ሆኖም ግን እህትና ወንድም እንደተመካከሩት ርብቃን አስከፍተዋት ወደ ቤት ተመልሳለች ማለት ነው። እነሱ ጥሩና ደስ የሚል ጊዜ ማሳልፈው ልዕልትም በጣም ከልጆችን ወዳቸው፣ ብሩኬም በጣም እንደወደዳቸው ልጆቹን እንደሚሰስትላቸው እንደሚናፍቃቸው ብቻ ግን በልጆች ዙሪያ ላይ ደስ የሚል ነገር እንግዲህ ተመልክተናል ማለት ነው ሲያወሩ። በሌላ በኩል እንግዲህ ያቺ እየተሰቃየች ያለችው ማህሌት እንግዲህ ከአጋቹ ጋር የስቃይ ጊዜ ታሳልፋለች በሚያሳዝን ሁኔታ ማለት ነው። እናም ስለ ወንድሟ አንዳንድ ነገር ወንድሟ ምን አይነት መጥፎና ጨካኝ እንዲሁም ነፍሰ ሰውን የሚያስገድል ሰው እንደሆነም ብሩክን ለማስገደል የተዘጋጀው ሰው ማን መሰለሽ? ወንድምሽ ነበር እኮ ግን ለብሩክ የሆነው
ትሪስት ሆነ እንጂ በማለትም ብቻ ነገራት። ማመን አቃታት። ወንድሜ እንደዚ አይነት ጨካኝ ሰው አይደለም እያለች እሷም ለወንድሟ ተከራከረችለት። አላምንህም ሁሉ አለችው። ማመን ያለ ማመን የራስሽ ፋንታ ነው በማለትም ለረጅም ጊዜ በተደጋጋሚ እየለመነችውም ትገኛለች። እባክህ ፍታይ፣ ልቀቀኝ፣ ልሂድ እያለችም ነው። ግን እሱ መቼም ልለቅሽ አልችልም እኔ በማለት ይቅርታ አድርግልኝ አልለቅሽም መቼም ብሏታል። በስተመጨረሻ ግን ለሽንት ፍቀድልኝ ብላው እንግዲህ ሽንት ለመሽናት ተንቀሳቅሳ ከኋላው እንግዲህ የሆነ መምቻ ነገር ብድግ አድርጋ አዳፍናበት መታው ራሱን ስቶ እንዲወርቅ አድርገዋለች። እናም እሷም ማምለጫ መውጫ እየፈለገች ባለችበት ታይም እንግዲህ ልታገኝ አልቻለችም። እሱም ነቅቶ የትም አታመልጭኝም፣ የታባሽም አትሄጅም በማለት ብቻ እሷን ፍለጋ ጀምሯል። ማህሌትም ከዛ ከታገተችበት ውስጥ እንግዲህ አምልጣ አልወጣችም። መውጫ እየፈለገች ትገኛለች። ይይዛት ይሆን ድጋሚ ያግታት ይሆን ወይንስ ታመልጥ ይሆን? በስተ መጨረሻም እንግዲህ ሀብትና ንብረቱን ያዘጋጀውን ሚኪ ያዘጋጀውን ወረቀት ለብሩክ በዳይሬክት ነበር የነገረው። ዱብዳን የወረደበት ሚኪም በጣም የጭካኔውን ጥግ አሳይቶታል፣ ለብሩክ ማለት ነው። ብሩክም ምንም ይሁን ምንም ወረቀቱን እፈርማለሁ ለኔ ምቾትና ለኔ ሀብት ንብረት ነገ ጧት ይመጣልኛል ብዬ እነዛ ጎረቤቶቻችን ጎዳና ላይ ሲወርቁ አላያቸውም። የመጣው ነገር ይምጣ፣ ሁሉንም ነገር በጸጋ አቀበላለሁ። ግን አሁን ሚኪ የጠየቀኝን ጥያቄ ወረቀቱን ፈርሜ ቤቱ እንዲሰራ አደርጋለሁ በማለትም እንግዲህ የመልካምነቱን ጥግ አሳይቶ ያንን ወረቀት እንግዲህ ፈርሟል ማለት ነው። ርብቃም በጣም ተናዳለች። ኡኡ በማለትም እንግዲህ እንዳይፈርም አባዬ ተቆጣው ብላ ተናግራም ነበረ። ግን ብሩክ ወስኖ እንግዲህ ወረቀቱን ፈርሞ ሚኪ እጅጉን በጣም ደስ ብሎ እንግዲህ አንጀቱ ቅቤ ጠጥቷል ማለት ነው። ደስታው ወደር የለውም። ይህ ደስታው ግን ዋጋ ሊያስከፍለው ይችላል የሚል ግምትም አለኝ። ማን ይሆን ዋጋ ሊያስከፍለው ይህንን ደስታውን ወደ ሀዘን የሚቀይርበት? ብቻ ግን እጅጉን በጣም ብሩክ በቃ ሀብት ንብረቱ ይቅርብኝ ቤቱ ይሰራላቸው ብሎ ፈርሟል ማለት ነው። በጣም የመልካምነትን ጥግ አሳይቶ ሚኪ ደግሞ እጅጉን በጣም ደስ ተሰኝቶ ተመልክተነዋል። ውድና የተከበራችሁ አድማጭ ተመልካች ሀያ ድራማ ይህን ይመስል ነበር።